እና አሁን ስትሄድ ነው ቤት ይላገኛት መስፍን ሜሉ አሁን ተነጋግረን አሁን ስምምነታችን ልታፈርሽ ነው እንዴ? ኧረ እባክህ እና ብንነጋገር እንደፈለክ መሆን ትችላለህ ማለት ነው። ግድ የለም ማለቃ እንደው ለምን ትንሽ መሽለክ ወይ ቆንጠጥ ወይ ምናምን የሆነ ነገር ለምን አታረቃትም ብቻ እኔ አዋ አንተ የት ሄደህ ነው? እኔ የምቆለጣት ሀንቾ መተኛት ማለት መቼም ተምቹና እርግብ ያደረጉትን አይነት ነገር አይደለም አይደል? አሴር በፈጠረህ አቀልድ። አሁንስ በጣም እየመረረኝ ነው። እኔ መረረህ? ታዲያ ቤቱን ለቀላም ነው ልቅ አትልም? ላስጠነቅቅህ ነው የመጣሁት። ምንድነው የምታስጠነቅቂኝ? የማታርፍ ከሆነ ለማዬ እነግራታለሁ። እሺ ምንድነው የምነግራት? እያስቸገረኝ ነው ብዬ ነው። ድንቄም ማስፈራራት። እሺ ይኸውልሻና እኔ በህይወት ወደ ኋላ የቀረሁት ሰዎች ችግራቸውን ሲነግሩኝ በሼም ብዬ እያደመጥኩ ነው። ከዚህ በኋላ ግን ራሴ ማስቀደም ፈልጋለሁ። አይ ሀና የሀና ጦስ በቃ ጆሮን እንደዚህ እየተሽከረከረ እኔ እኮ ይሄ ልጅ ማለት ነው ደግነቱ ይሄ ቤተሰብ ስለሌለው ነው እንጂ እናት አባት ምናምን ወንድምት ስለሌለው ነው እንጂ የሱ ጦስ ማለት ነው ብዙዎችን ነገር ነበር የሚያናጋው። ከምሬ ነው የምላችሁ። እንዲህ የሆነ ነገር ይፈጠራል ሀና፣ የሆነ ነገር ይሆናል ሀና፣ የሆነ ነገር ሀና፣ ሁሉን ችግር የምትፈጥረው ሀና። ከዛ በኋላ ማን ነው ተጠቂው? ጆሮ። ከዚህ በፊት ምዝል ይላችኋል በሀና ምክንያት ብዙ ነገር ደርሶበታል። ኢቭን እስከ መጫር ድረስ ማለት ነው። ገብቷችኋል ላችሁ የፈለኩት ነገር። አሁንም በዚህኛው ክፍል አይታችኋል ምን ሊያደርግ እየሄደ እንደሆነ። እንደው እንግዲህ ተምቹ ከለቀቀው ሰውየውን ሞነጫጭሮ የሰሌዳ የትምህርት ሰሌዳ ደብተር ምናምን የሆነ ወይም ደግሞ የህፃናት የደብተር መለማመጃ ወረቀት ሲሰጧቸው እንዴ ነው ቡጭቅ አድርገው ጽፈው የማያውቁት ሁሉ ብልሽት ሲት አይደለም የሚያደርጉት። እንደዛ አድርጎት ነው የሚለቀው። ነው የምሬን ነው። ከዛ ወደ ሸቤ ነው የሚገባው። እንዴ አረ የዚህች ልጅ ጦስ መቼ ነው የሚፋታ? ኤላ እውነትን ነው። ኤላ አውቀህበታል። እኔ ከዚህ በኋላ ለሰው የምጨነቅበት ምንም ጊዜ የለኝም። እኔ ወደ ራሴና ወደ እናቴ ያለ በቃ አንተ ትክክለኛው መርጣል። እንዴ ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን እንጀባ እምላችሁ ይሆናል። አንተነህ በስተመጨረሻ ተመልሶ መጥቶ እያስደመመን ነው ከማለት ውጭ ምን ማለት እንችላለን? እያሰቃየን ነው አለ ብቻ እያስደመመን ነው እንዴ። አረ ነገሮች ከበዱ ጋይስ፣ የምሬ ነው። ነገሮች እየከባበዱ መጥተዋል። አይ ከሁሉም ደግሞ የገረመኝ ሰላምዬ ደህና ፉንቃ ገባላት። በቃ ረሳችሁ ስንል ይኸው መጣ። ጭራሽ እልህ ደግሞ ስላለባት ነው መሰለኝ። በቃ ሰላምዬ የሆነ እምቢ ስትባሉ በቃ ችግር አለባችሁ። እምቢ ከተባላችሁ አትወጡ፣ እሺ ከተባላችሁ ንቃችሁ ትተዋላችሁ። አንፈልግም ትላላችሁ። ኧረ አልፈልግሽም በቃ ወንዶች ከዚህ በኋላ የሆነ ጊዜ አብራችሁ ነው ካሰለፈ ወደዛ አልፈልግሽም በሏት። የምሬን ነው። ፍቅሯ ቀን በቀን ነው የሚጨምረው። እንደዚህ ብሎ መክሮኝ ነው ብላችሁ ደግሞ ሄዱና ተጣሉ ከጓደኛችሁ ወይ ከሚስታችሁ። እኔ አላልኩም። የአብዛኛው ሰው ባህሪ ነው ያልኩት እንጂ እንደዛ አድርጉ አላልኩም። እሺ እና ሰላምዬም ከነዛ ሰዎች መካከል አንዷ ነች። በቃ ለምን እምቢ ተባልኩ አይነት እንትን ነች። ገብቷችሁ አላላችሁ የፈለኩት። ሰላምዬ ግን በአሁኑ አውቀዋለች ማለት የሆነ ተንኮል እንዳሰበ ገብቷታል። ከአና ጋር እንደሆነ ግን ያው አላወቀች። ማድረግ አይቻልም። አቶ አንተነህ እንግዲህ አናን በጉልበትም ለማድረግ አስቧል መሰለኝ። እንዴ እንቃርጎ ምናምን። አረ ከባድ ነው። አንተነህ ተው። አንዳንድ ሰውን ጥማቱ እዚህ ድረስ ከሆነ ከባድ ነው። እኔ ከሁሉም የተመቸኝ የድንብላልና የተምቹ ፍቅር ነው። በቃ ከምላችሁ በላይ በጣም ተመችቶኛል። እንደው ዛች ቤት ውስጥ ቢገቡና አብረው ቢኖሩ ለመለወጥ ሲተጉ ብናይ ምናምን እንደው በቃ ይሄ ያነሳሳል ብዬ አስባለሁ። ማለት ብዙ ሰው ጓደኛ ሆነዋል፣ ጓደኛ ያለው ግን ኢኮኖሚ ወይም ደግሞ የገንዘብ ላይ ችግር ስላለ አንድ ላይ መኖር ፈርቶ ብቻ ለብቻ የሚኖሩ ብዙ ሰዎች አሉና ለእንደዚህ አይነት ሰዎች መነቃቂያ ይሆናል ብዬ አስባለሁ። እኔ አንድ ነገር ልበላችሁ፣ ምንም ሳይኖረን የምትወድ ገብቷል። የታክሲ እየቸገረ ልትጋብዛት አስበህ ገንዘብ ሳታገኝ ቀርተህ በቃ ገንዘብ አላገኙ ምንም ማድረግ አልችልም ብልሃት ወክ ሄዳችሁ ተመልሳችሁ ወደ ቤታችሁ ሄዳችሁ እንደነዚህ አይነት ላይፍ እያሳለፋችሁ ያላችሁ ሰዎች ይህ የእናንተ ትክክለኛ ፍቅር ነው ብዬ አስባለሁ። ለምን እንደሆነ ታውቃለህ? እሷም አንተም ብላን የመጣችሁ
ገብቷል። ሌላ ነገር እንዳትል፣ ሌላ ነገር የለም። ገንዘብ የለህም፣ መኪና የለህም፣ ቤት የለህም። ምንም ነገር አንተ ጋር አላየችም። አንተን ራስህን ነው ያየችው። ይሄ ትክክለኛ ፍቅር ነው ብዬ አስባለሁ። አንተም እሷ ጋር ምንም የተለየ ነገር የላትም ልጅቷ፣ እሷነቷን ያየው። እንደነዚህ አይነት ሰው አንድ ላይ ደግሞ መፍራት የለበትም ብዬ አስባለሁ። አንድ ላይ ስትሆኑ በደንብ ትተጋገዛላችሁ ብዬ አስባለሁ። ስራ ላይም ምንም ላይም አንድ ላይ ትተጋገዛላችሁ ብዬ አስባለሁ። ጀስት አንድ ጥንድ መሆኑ ትዳር ውስጥ መግባቱ አሪፍ ነው ብዬ አስባለሁ። ግን ያው ልጅ እንዳይመጣ የተወሰነ ጥንቃቄ ከማድረግ ውጭ ሌላ ነገር ላይ አሪፍ ነው ብዬ አስባለሁ። ምክንያቱም መለወጥ ስለምትችሉ ነው እንደዚያ ያልኳችሁ እና በደንብ ተመካከራችሁ ከሰራችሁ ፈጣሪያችሁን ይረዳችኋል። ንጹህ ልብ ካላችሁ ምንም ጥርጥር የለውም እና እንደዛ ብታደርጉ መልካም ነው ብዬ እላለሁ። እና ተምቹ እሱን አሳየን። ከዛ በኋላ ከስንት ጊዜ በኋላ ቤታቸውንም አይተን እናውቅም እስካሁን ድራማው ከተጀመረ ጀምሮ። ብቻ እሱ ነገሩ በጣም ተመችቶኛል። የሜሉና የአቶ መስፍኔ ትዳርም አሻንጉሊት ሆኗል። ድብብቆሽ በርትቶ ቀጥሏል። የምናየው ይሆናል እንግዲህ በቀጣይ ክፍል መታ ጉድኑን ትዘረግፈዋለች አትዘረግፈውም የሚለውን ነገር ለማየት በጣም ጓጉቻለሁ። ግን እሷንም መልሶ አቶ ሼባው እንዳያግታት ምናምን ፍሩ፣ እሱም ፍሩ እንጂ ቀጥሏል። ቀውጢ ሆኖ ቀጥሏል ድራማው። እናንተስ እንዴት አያችሁት? የትናንትናውን ክፍል በምን መልኩ አያችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ክፍል አርብ ላይ እንገናኛለን። በቀጣዩ ሪቪው ቅዳሜ እኔን ታገኙኛላችሁ። እስከዛው ድረስ ቸር ቆዩልኝ። በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ሰናበትኳችሁ። ፒስ። አንተነህ ስንቱ ሲረባረብበት አንተ በዚህ በኩል እንዲመተህ ጠየቅ። ምን አትግባ ነበረ ቲክቶክ ላይ ሆነ እንትን አለ እንደዚህ ሂድ እንደዚህ ሂድ አትግባ። ጠፍቶብኛል ጋይስ። ቲክቶክ ላይ ሆነ እንትን ነበረ ትሬንድ ነበረ። በዚህ ጋር ሂድ በዚህ አትሂድ ምናምን አይነት ነገር ብቻ በሆነ አማርኛ ነበረ። አሁን አንተን ያደረገው ያንን ነው። አሴር በዚህ በኩል እዝራ በዚህ በኩል እንትና ደግሞ ኤላ በዚህ በኩል ሲፍጨረጨው ነበረ። አንተ በዚህ ጋር ዞሮ መጥቶ ነኝ በቃ ምንም እንዳያሳስብሽ፣ እኔ አንድ ቀን ካገኘው በቃ በቂ ነው። ከዛ በኋላ አላስቸግርሽም፣ ድራሽሽን አላቅሽም እስከነመፈጠረሽ ብሏል። እናንተ ይህን ነገር ምን ትሉታላችሁ? ኧረ በህግ አምላክ አያስብልም ጋይዝ። እንዴት ናችሁ? ውዴ ኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል እንዲፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል አሾይና ነበረ። በተለይ አንተነ እንደው መጨረሻ ላይ አሳቀንም፣ አዝናናንም፣ አሳዘንንም ብቻ ልቅልቅ ያለ ስሜት ነበረው የትላንትናው ክፍል። ከዛ በዘለለ ግን እኔ የሀና ነገር አሁንም ግራ ግብት እያደረገች ነው። በቃ ግራ ግብት ኤላ ጋ ሄዳ ኤላ ጨነቀኝ፣ ጠበበኝ፣ እንደዚህ ሆንኩልህ፣ እንደዚህ ሆንኩብህ። ምን የሚሉት ነው? ልጁን ለምን እንደምታሰቃየው ለምን ታሰቃየዋለሽ? ኧረ ተፋችሁ በመድኃኒዓለም እንዴ! የምሬን እኮ ነው። እሷ ጋር ምንም አይነት ስሜት የለም። ገብቷችኋል ላችሁ የፈለኩት ነገር። እሱ ጋር ግን የፍቅር ስሜት አለ። በእሷ ምክንያት ብዙ ታሟል። ይህን ሰው ጋር ሄዳችሁ እንትን በላይ ምን ማለት ነው ጋይስ? ምን ማለት ነው? ደህና እያገገመ ያለ ልጅ ጋር ሄደሽ የምትቆሰቆሽው ሰዓት ምንድን ነው? አንቺ ቆይ ምንድን ነሽ እንዴ? እንቆቅልሽ ሆንሽብን እኮ አንቺ ሴትዮ እንዴ! እንደው አንተን እንደው እዛ ወስዶ እንትን ቢያደርግሽ ጥሩ ነው። ከዛ በኋላ እኛም ተረጋግተን ቁጭ እንላለን። ይምሬ እኮ ነው ግራ ቢገባኝ ነው ይብር። እኔ እንደዚህ ማወራ አይነት ልጅ አይደለም፣ ግን ግራ ጋባችን። በቃ እኔ እንዴ በቃ ሁሌ እኮ ነው የምናየው። አርፋ ቁጭ አለች ስንል አሁንም መታ እዛው አሴር ላይ ነበረ። አሁን አሴርን እንደው ዘለለችውና ወደ እዝራ ሲተዋት በቃ ይበስባታል። ሀና ካጠገቧ ራቅ ካላችሁ ይበስባታል። እኔ ከዚህ በፊትም ብያቸዋለሁ። ሀና የምታፈቅረውን አታቅም። እውነቴን ነው የምላችሁ፣ ማንን እንዳፈቀረች አታቅም። ሁሉንም ነው የምትወደው። ገና ነው እሷ ልቧ ምን እንደሚላት ልቧ ማንን እያለ እንደሆነ አላወቀችም፣ አልገባትም። ዝም ብላ ነው እያቦካች ያለችው። የፍቅር ልጅነት አለ እንዴ ጋይስ? እንደዛ እየሆነብኝ ሆነ እንዴ? ኧረ አይባልም። ከዚህ ምንሽ ሆ እኔ ግራ ብታጋባኝ ሆኖ ጋይስ። እናንተ እስቲ ቆይ እንዴ ምን ትሉታላችሁ ይሄን ነገር? እስኪ እንደው በሞቴ እንደ ኮሜንት ላይ የሆነ ነገር በሉ።
ከምሬን እኮ ነው። ወደ ፂ ልሄድላችሁ። ፂ በትናንትናው ክፍል ፈዘዘችና መለጣት እንደው ታደርገዋለች የሚል ሀሳብ ነበረ። ከዚህ በፊት ምናልባት ይሳካላታል ወይስ አይሳካላትም ፂ የሚል ሪኮመንዴሽን አድርጊያችሁ ነበር። ጥያቄ ሪኮመንድ አላደረኳችሁም። አይ ቲንክ ይሳካላታል ብዬ አልተናገርኩም። እርግጠኛ ሆኜ የምነግራችሁ ግን ጥያቄ ጠይቂያችሁ ነበረ። ፂ ይሳካላታል ወይስ አሳካላትም? ከእዝራ ታረግዛለች ወይስ አታረግዝም የሚል ጥያቄ ጠይቄ ነበረ። እንግዲህ ምላሹን በትናንትናው ክፍል አይታችኋል። አምልጧል እዝራ። አባቷ እንግዲህ ያቅለበለበ ይዟት ሄዷል። ምን የሚያደርጋት ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን የሚነካት አይመስለኝም፣ ማለት ምንም የሚያደርጋት አይመስለኝም። ምክንያቱም እዝራ አሁን ትዳር ላይ ምናምን ላይ ነው ያለው፣ ሽማግሌ ሊልክ ነው ቅዱስ እንደተናገረው ማለት ነው። ይህንን ነገር ደፍሮ ያደርገዋል ብዬ አላስብም። ጀስት ሴቶች ስለሆኑ በቃ በማስፈራራት ብቻ ያልፋቸዋል ብዬ ነው ማስበው። ምክንያቱም ምንም አያመጡም ብሎም ስለሚያስብ እንደዚ አይነት ነገር እናያለን ብዬ አስባለሁ። ሜቢ ዝም ብላ ቀባጥራ እህቷን እንዳታስበላት እንጂ ከዛ የዘለለ ነገር ይኖራል ብዬ አላስብም። በቃ ማስፈራራት ብቻ ነው የሚሆነው ብዬ ነው ማስበው። አንተነ ደግሞ በቃ በጣም አሽቃበጣሽ ላላ እረበስማ። ግን ይሄንን ግንኙነት እዝራ ቢያውቀው ማለት የሀናንና የአንተንን ግንኙነት መተዋወቅ እዝራ ቢያውቀው በጣም አሪፍ ነበር። ነገሩ ይቀል ነበር አይደለ? ይቀላል ወይስ ድፍሮስሩሱ ይወጣል የሚባለው? ጋይስ ብቻ ከባድ ክፍል ከፊት እንዳለ ይሰማኛል። እናንተ ምን አይነት ክፍል እንዳለ ነው የሚሰማችሁ በቀጣይ ክፍል? እስኪ ሀሳባችሁ ኮሜንት ላይ ዝም ብላችሁ ደቅ አድርጉልኝ። ምን የሚፈጠር ይመስላችሁ? ምን ምናይ ይመስላችኋል? ደግሞ ቤት እነ መስፍን መመለስ ነበረባቸው፣ አልተመለሱም። ሽምግልናው ቀረ። በቃ ኧረ ሽምግልናውን ላኩት እንዴ! ተው፣ ሽማግሌዎች ይሄዱ፣ ከዛ ድብልቅልቁ ይውጣ። በቃ አይደል እንዴ ጋይስ? ምንድነው ዘገየ? በቃ ዘገየ እኮ። ኧረ ተው፣ ቀልጠፍ ሸብረቅ ደመቅ አድርጉት። የዛኔ ነው ሞቅ ስታደርጉት ሞቅ የሚለው አለ እንዴ? እንደዛ ነው ነገሩ። በቃ ኧረ ተው። ለማንኛውም ዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ለታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ኖላዊ ተከታታይ ድራማ ጭራሽ ወሰብሰብ ጥልቅ እያለ ቀጥሏል አይደለ ጋይስ? እንዴት ነው የሆነ ነገሮች እንትን እያሉ ይሄድ አይመስላችሁም? እጅ ለእጅ ተያይዞ እንደሚባለው የሆነ ስክትክት እያለ የሚሄድ አይነት ነገር አይመስላችሁም? ማለት በዚህ ጋም ሌላ አጀንዳ እየተፈጠረ ነው። እዝራም በተዘዋዋሪ በዚህም ብሎ በዚህ እነ ሀናን ወይም ደግሞ የእነ ሀናን ቤተሰብ የሚጎዳ ነገር እያደረገ ነው። አባቱ ባይፈልግም ግን ስራው ላይ እየገባ ነው። ማለትም የእዝራ አባት ባይፈልግም በስተ ሴቶቹ በኩል ወይም ደግሞ አፍቃሪው በኩል ወደ ስራው እየተቀላቀለ። ይሄ ደግሞ የሚያሳያችሁ ምንድን ነው? ወደፊት ሀናና እዝራ እንደማይጋቡ ነው የሚያሳየኝ። እኔ እንደዛ ነው የተረዳሁት። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። ያው እንግዲህ ነሜሉ በድጋሜ ተለያይተዋል። አቶ ኖላዊ በዚህም በዛም ብሎ አስታርቋቸዋል። ምንም ማድረግ አይቻልም። ኖላዊ አሾይና የምር እንግዲህ ሽማግሌው እስኪላክ እኔ በጣም ጓጉቻለሁ። ሽማግሌው መጥቶም ሽማግሌው የሚሉትን ነገር ብናይ ጥሩ ይሆናል ብዬ አስባለሁ። አሴር የት ሄዶ ነው? ትላንትና አሴርን አላየሁትም። አሴር ቢኖር አሪፍ ነበረ። ከዛ ውጪ ያው የእዝራ አባት መውደቂያውም እየደረሰ ይመስለኛል። ምናልባት ላይወድቅ ይችላል በዚህ ጊዜ ውስጥ ወይም ደግሞ ላይጋለጥ ይችላል። ግን መጥፎ ስራውን ልጁ እዝራ የሚያውቅበት እንደገና ሀናን የሚያጡበት በዚህ መጥፎ ስራ የተነሳ በጣም ጥሩ የምትባለዋን ጥሩ ሚስት ልትሆን የምትችለው ለልጁ እሷን ልጅ የሚያጡበት ጊዜ ላይ እንደደረሱ እኔ እየተሰማኝ ነው። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል ሽማግሌዎቹ ወደ ቤት ይሄዳሉ ወይስ አይሄዱም? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን በቀጣይ ክፍል ይሄ ይሆናል ብዬ አላስብም። ምናልባት ሁሉም ወደ ቤት የሚመለሱበት እና ቤቲም በአቶ በቃሉ ተስፋ ቆርጣለች። ሁሉን ነገር ለነ ወይዘሮ ሜላት
ለመናገር አስባለች። ይሄ ነገር ይሳካላታል ወይስ አይሳካላትም? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በቀላሉ ይህንን ነገር ታደርጋለች ብዬ አላስብም። ምክንያቱም ድራማውን ይጨርሱታል ብዬ በዚህ ጊዜ ውስጥ ስለማላስብ ማለት ነው። ይህ ነገር ሆነ ማለት ድራማው እያለቀ ነው ማለት ነው። ሜቢ ድራማውም ሊያልቅ ይችላል። ረጅም ጊዜ ስለቆየ እንደዚህ አይነት ነገር ልናይ እንችላለን። ግን እኔ ታደርገዋለች ብዬ አላስብም። ይህንን ነገር ቀድሞ ያውቁና እሷን ወይ ያስራታል ወይ ሽማግሌ ይጫወትባታል፣ የሆነ ነገር ያደርጋታል ብዬ ነው ማስቡ እንጂ እንደዚህ በቀላሉ ሄዳ ትናገራለች ብዬ አላስብም። እዝራም እንዳያችሁት ሲያስጠነቅቃት ነበር። ይህንን ነገር ደግሞ የነ ሜላት ቤተሰብ ካወቁ ሀናን እንደሚያጣት የሚታወቅ ነገር ነው። ቅድም ብያቸዋለሁ። እንደዛ አይነት ነገር ለማየት ትንሽ የተወሰኑ ክፍሎች ይቀራሉ ብዬ ነው ማስበው። ነገሮች በነገሮች ላይ እንትን እያሉ ነው። ብቻ አይዶን ነው። በቀጣይ ክፍል የሚሆን አይመስለኝም። ሜቢ ከ2 ክፍል በኋላ ሽማግሌዎቹ የሚሄዱ ይመስለኛል። እንደዚህ አይነት ነገር ልናይ እንችላለን። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፋይንካችሁ ክፉ ነው ዞ አልፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ብሮ ሌታችሁ ብሩ ይሆንላችሁ እያልኩኝ የነበዙ ተሰናበትኳችሁ። መልካም ጊዜ። ፒስ። አንተነ አስጨነቀው ይላል። በቃ ሰላምን ይዞ እንደዚህ 360 ዲግሪ አሽከረከራት። አንተነ ወይ ፍቅር ጅላጅንም ያደርጋል እኮ አንዳንዴ። የምሬን እኮ ነው የምላችሁ። አሁን ስለምትወደው ነው ሄደችው እንጂ እሱን ማግኘት አልነበረባትም። እንደ እውነቱ በፍጹም ማግኘቷ ብቻ ሳይሆን ደግሞ አዲስ የጀመረችውን ፍቅር ዋሽታ ማግኘቷ፣ ሲደወልላት ስልክ አለማንሳቷ ምናምን ትንሽ በቃ የሆነ እሷ ጋር ራሱ የሆነ ፍላጎት እንዳለ ያሳያል። እና ከባድ ገና ጀመርኩ ስትሉ እንደዚህ ወደኋላ የሚመልሳችሁ ብዙ ጊዜ ያለ በህይወታችሁ በስራችሁ ላይ በቃ አለፍኩ ስትሉ፣ እኔ ብዙ ጊዜ ያጋጥሞኛል። የምሬ ነው የምላችሁ። አለፍኩ ስል ጀስት ፍቅር ላይ ምናምን ብቻ ሳይሆን ይሄ ሪሌሽንሺፕ ላይ ብቻ ምናምን ሳይሆን እኔ የማወራው ጀነራል ነው። በተለይ እኔ ስራ ላይ ምናምን በቃ አለፍኩ ብዬ ስል ወደኋላ ተመልሶ እንትን ይላል። እንደገና ይህን ቻሌንጅ አለፍኩ ይህን ነገር ላሳካ ነው ስል አሁንም ይመለሳል። እና በቃ እንደዚህ የሆነ ጊዜው ጠብቆ እንደዚህ ያደረገ ያለፋችሁ ቀን ግን ዋው ደስታ አትችሉትም። እና በርቱ ልላችሁ ነው በዚህ አጋጣሚ። እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች ማናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። በጣም የተመቸኝ አቶ ኖላዊና አሴር ጋር የነበረው ቆይታ በጣም ያምር ነበረ። አቶ ኖላዊ በቃ ገባቸው አሴር ምን ያህል ሀናን እንደሚወዳት ምን ያህል እንደሚያፈቅራት ለሷ ብሎ የራሱን ህይወት እስከመተው ድረስ ምን ያህል ቦታ እንደሰጣት እና ከዚህ በፊትም ሲያደርግላት የነበረው ሁሉ አስበው ይመስለኛል። ብቻ በቃ ገባቸው። የምሬ ነው የምላቸው። ምን እንደማደርግ አጣዋለ እና በጣም እሱ ጋር የሆነ ልብ የሚነካ አይነት ነገር ነው ያየ ነው። የእንትና አባት ቢሆን ኑሮ የአሴር አባት ብቻ ቢሆን ኑሮ በቃ እንደምንም ብሎ ወይ ጠልፎ ወይ እንትን ብሎ ሀናን ያመጣላት ነበር። የሀናም አባት ነው የአሴርም አባት ነው። ምን ያደርግ ሰውየው? እንደዚህ አይነት ጭንቀት ውስጥ ሆናችሁ ምን ልታደርጉ ትችላላችሁ ጋይስ? እና ትንሽ ከባድ ይመስለኛል። አቶ ኖላዊ ግን ልቡ ከሀና ጋር ሲያወራ እንዳየነው ከሆነ ከአሴር ጋር አብራ እንድትሆን ነው የሚፈልገው አቶ ኖላዊ። እንደዛ አይነት ስሜት ተሰምቶኛል። ዞሮ ዞሮ የእዝራና የሀና ጉዳይ ይሳካል ብዬ አላስብም። ምክንያቱም የጠላታቸው ልጅ ስለሆነ ይሄ ነገር እኔ ከግብ ይደርሳል ብዬ አላስብም። አሴር ተስፋ አለው። ግን አሴር ደግሞ ጓደኛዋለች፣ ጎዳና ላይ አብሮ የሚኖር ጓደኛው፣ እሷ በጣም ታፈቅረዋለች። የእሷ ነገር ካልተስተካከለ በቀር አሴርና ሀና አንድ ላይ እንዲሆኑ አልፈልግም። የምሬ ነው የምላችሁ፣ አልፈልግም። የእሷ ነገር ካልተስተካከለ አሴርን ትታ የራሷን ህይወት ካልጀመረች በስተቀር ነው ይሄ ነገር እንዲሆን እኔ አልፈልግም፣ እውነት ለመናገር። ምክንያቱም ከመጀመሪያ ጀምሮ አሴርን ስታፈቅር የነበረች ልጅ ስለሆነች ማለት ነው እንደዛ ያልኳችሁ። ቤቲ ደግሞ ምን አስባ ነው? ምንድነው አላማዋ? አለቃዋ እንዳልተመቻት ገብቷታል። በቃ የሆነ በአለቃዋ ላይ ምንም አይነት ተስፋ የላትም። ስለዚህ ቤቲ ትከዳው ይሆን ወይስ ደግሞ አትከዳው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ የሆነ እንደምትከዳው ነው የሚሰማኝ። ሼባውን በቃ ትከዳዋለች ብዬ ነው የሚሰማኝ። አንተነ
ሼባውን ያግዛል፣ እሷ ደግሞ እነ ሜላትን ታግዛለች የሚል እንደዛ አይነት አላማ አላት ብዬ አስባለሁ። ምክንያቱም አቶ መስፍኔ ቃል የገባላትን ነገር በቀጥታ ያደርጋል። ብር ብጠይቆ ቀጥታ ያስገባላታል፣ ምንም ችግር የለበትም። ይሄኛው ግን ሼባው በተስፋ ነው እየሞላት ያለውና የሆነ ምንም እንደማያደርግላት በቃ ገብቷታል፣ አምናለች እና አሁን ለመወሰን ተቸግራለች ብዬ ነው ማስበው። ለዚህ ነው እንዲህ ፍዝዝ ቅዝዝ ያለችው። ማለትም ከሱ ልሁን ወይስ ደግሞ ከና ወይዘሮ ሜላት ልሁን የሚለው ነገር ይመስለኛል እንደዚህ ያደረጋት። ከዛ ውጪ ግን ሼባውን የሸወደችበት መንገድ በቃ ውለታ ስላለብኝ አንተ እንትን ስላለብኝ እኔ እነሱም በራሴ እንትን ልንፈልጌ ነው ለአንተ ብነግርህም ያው መፍቀድ ስለማይቀር ነው ለአንተ ጉዳይ ነው እንጂ ለእኔ ጉዳይ አይደለም። ሁለቱን አንድ ላይ አግኝቼ ምናምን በቃ ስክትክት አድርጋ አሳክተዋለች። ያረ በቃ ትችያለሽ፣ የምሬን ነገር ላይ አንቺ አንደኛ ነሽ፣ እውነትም ተላላኪ በቃ። በትናንትናው ክፍል ደግሞ ሁለተኛ ላይ ያሳዘነኝ ቅዱስ ነው። ቅዱስ እውነት ለመናገር በጣም የሚያሳዝና ይሄ ንጹህ አፍቃሪ ነው ቅዱስ አይደለ ጋይስ? ንጹህ አፍቃሪ ነው እና ሰላም መታ ይቅርታ ጠይቃ እና እንደምትወደው ነግራው ከዛ በአንድ ስልክ ትታው ሄደች። በአንድ ስልክ ደንብራ ትታው ሄደች። ትታው በሄደች ደግሞ በማግስቱ ከሌላ ሰው ጋር ተቃቅፋ ምናምን እንደዛ ሲሆን ሲያይ ልጁ ምን አይነት ስሜት እንደሚሰማው አይዶን ነው አላውቅም። ሰላምዬ የማን ፍቅረኛ ብትሆን ደስ ይላችኋል? የአንተነ ተመለስ ወደ አንተነ ወይስ ደግሞ የቅዱስ? እኔ ከቅዱስ ጋር አብሮ ቢሆኑ በጣም ደስተኛ ነኝ። በቃ ማች ያደርጋሉ የሆነ ነገራቸው፣ ሁለቱም ቀጫጫ ናቸው ምናምን ብቻ ጥሩ ጥንድ ይመስሉኛል እና እንደዛ ቢሆኑ በጣም ደስ ይለኛል። ግን እኔ እንጃ። አለበለዚያ ደግሞ ቅዱሴ የዛች የጎዳናዋ ልጅ ፍቅረኛ ቢሆን ዋው! ጎዳና ላይ የምትኖረዋ ልጅ አይደለ የአሴር ጓደኛ፣ የእሷ ፍቅረኛም ቢሆን በጣም አሪፍ ነው ብዬ አስባለሁ። ምክንያቱም መልካም ሰው ነች እሱም እንደዛውና ትህትና ያላቸው ሰዎች ስለሆኑ ብዬ ነው እንደዛ ያልኳችሁ። ሜቢ ይሄ የድሮ ላይፍ አንዳንዴ ሊመለስ ይችላል። የአንተንም እንትን ልትመልሰው ትችላለህ። ምክንያቱም የምታፈቅረው ሰው መቶ እንትን ካለ በቃ የማትመለስበት ምንም ምክንያት የለም። አብዛኛው ሰው ይመለሳል። አብዛኛው ሰው ትዳሩ ላይ ቺት የሚያደርገው ከበፊቱ ፍቅረኛ ጋር ምናምን ወይም ደግሞ ከትዳሩ በፊት የትዳር አጋሯን ከማግኘቱ በፊት ሌላ ህይወት ከነበረው በተለይ ደግሞ የሚያፈቅራት እሷም ደግሞ የምታፈቅረው ምናምን እንደዚህ አይነት ሪሌሽንሺፕ ካለና ትዳር ካገቡም በኋላ እነዛ ሰዎች የሚገናኙ ወይም ደግሞ የሚደዋወሉ ከሆነ በቃ የመሄድ ነገር አለ። ይሄ 100% ነው በቃ። ምክንያቱም ያፈቅራት ስለነበረ ወይም ደግሞ እሷም ታፈቅረው ስለነበረ እና እንደነዚህ አይነት ነገሮች ትንሽ ከበድ ይላሉ፣ ለመወሰን ያስቸግራል። ብቻ ይሄ ነው የኔ ሀሳብ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ። አንተነህ ከስንት ጊዜ በኋላ ከች ብሎላችኋል። ለምን ካላችሁ የሜሉን ህይወት ሊበጠብጥ ምንም ማድረግ አይቻልም። እንግዲህ ቂም ይዞ ነው የመጣው ብዬ አስባለሁ። ማለት ሜሉ ከስራ አባራው በጣም ክፉኛ ወርቆ ነበር ማለት በቃ ይሄ ብራት ጥሮት ምናምን ውጪ እስከ መውጣት ምናምን የደረሰ ሰው ነበረ። ያንን ነገር ለመበቀል ይመስለኛል እየመጣው በአሁኑ ሰዓት። እንደዚህ እንደቀላሉ እንዳታዩት አንተነህ ከዚህ ሼባው ጋር ሆኖ እንግዲህ ብዙ ነገር ያደርጋል ብዬ አስባለሁ። አሁንም ብዙ ነገር እያደረገ ነው። ሜሉ እና መስፍኔ እርስ በርሳቸው ተፋጩ። ልጅቷ አልመጣም ያለችው ያው አንተነህን እዛ ስላየችው ነው የተመለሰችው። ሁለቱ ደግሞ እኔን ስላየች ነው ብላ ሜሉ ትንሽ አካብደዋለች። በቀጣይ ክፍል ሜሉ አካብዳው ትቀጥላለች ወይስ ደግሞ እውነቱን ወይም አንተነህ እዛ መገኘቱ ልጅቷ አለመምጣቷን ሁለቱ አብሮ እንደሚሰሩና ለዛ ሽማግሌ እንደሚሰሩ ወይም ለአቶ በቃሉ እንደሚሰሩ ይጠረጠሩ ይሆን? ምን ታስባላችሁ? እስኪ ያሰባችሁ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች ማናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ እላችኋለሁ። ኖላዊ በትናንትናው ክፍል አሽዌና ነበር ትንሽ ዘግይቶ ነው የተለቀቀው። የአዲስ ድራማ በመሀል ስለገባ ነው። ተረዱናላችሁ ብዬ አስባለሁ። አዲስ ነገር አለ። ምንድነው አዲስ ነገር ካላችሁን ሀናና አሴር እንደማይራራቁ ምናምን አይነት ነገር አውርተዋል። ይሄ ማለት ደግሞ ምን ይነግራችኋል? ያው ወደፊት አሴር እና ሀና አንድ ላይ ይሆናሉ ወይም ደግሞ አብሮ መጨረሻቸው አብሮ እንደሚሆኑ ነው። ግን የሀና ሳይሆን የአሴር አፍቃሪስ ምን ልታደርጓት ነው? የእሷ ነገር እኔ ያሳስበኛል። እንደ እውነቱ አንድ በሉልኝ።
ሁለተኛ ደግሞ ትንሽ ከበድ የሚለው ነገር እንዴት ነው ሊሆን የሚችለው ይሄ ነገር የሚለውን ሳስብ እኔ ግርም ድንቅም ይለኛል። ብቻ ከባድ ነው፣ ነገሮች ከባድ ናቸው። እንደጠበቅነው ላይሆን ይችላል ፍጻሜው። ትንሽ ከበድ ያለ ነገር ልናይ እንችላለን። አቶ ኖላዊ ግን ጠፉ፣ በጣም ጠፉ። ናፈቁ። እውነት አልናፈቃችሁም? አቶ ኖላዊ እዛ ከሚስቱ ጋር ምናምን በቃ የራሳቸውን ጊዜ እያሳለፉ ነው መሰለኝ። ትንሽ የእነሱ መጥፋት ቅር ብሎኛል። ከዛ ውጭ ተምቹና አሴር ተጣልቶ ነበር አይደለም? ማን አስታረቃቸው? እንዴት ተገናኙ? የሆነ የተገናኙበትን መንገድ ምናምን ብናይ አሪፍ ነበረ። የሆነ ጊዜ ላይ ወይም ደግሞ ከዚህ ቀደም በፊት ከነበሩ ክፍሎች ላይ ስታዩ ሁለቱ ተጣልቶ ሲራራቁ በቃ አላስችል ብሏቸው መጥቶ እንዴት መጣ አላስችል አለኝ እኮ እኔም አላስችል አለኝ እኮ ምናምን ተባብሎ ኬፍ ኬፍ ይባባላሉ። እና ያቺን ነገር ብናይ አሁንም አሪፍ ነበረ። ዝም ብለው ከሚቀላቀሉ በግም ሲቀላቀል እኮ ይላል እና ዝም ብሎ ተላላኪ ሆኖ የመጣበት መንገድ በዛ መንገድ ለማስኬድ ይመስለኛል። ብቻ ግን አይዶን ነው አልገባኝም። ሀና ስለላከችው ለሀና ብሎ ወደዛ እንደገና ደግሞ ድንብላልን የሚያገኝበትን መንገድ ሀና ስለፈጠረችለት በቃ በዛ መልኩ ተገናኙ ለማለት ይመስለኛል። እንደዛ ለማስኬድ ይመስለኛል ሀሳባቸው። ግን እንዴት መጣህ ብሎ መጠየቅ ነበረበት። ጠይቋ እንደ እኔ አላየሁትም። እንግዲህ ሙሉን ከጠየቀ እሺ። ከዛ ውጭ ከድንብላል ጋር የነበረው ነገር አሪፍ ነበረ። ድንብላል በተለይ ከጋሽዬ ጋር በቃ ቀወጠች እኮ ዘራፍ ያያዝልኝ ምናምን። ወይኔ ፍቅር ለካ እንደዚህ ያደርጋል። ጋሽም በቃ ቀውጦታል ትላንትና፣ አምሮታል። የምሬ ነው የምላችሁ። ግን የሄደበት ያለው መንገድ ትንሽ ከባድ ይመስለኛል። ይህንን ነገር ይደርሱበታል ወይስ አይደርሱበትም? እስኪ እናንተ ምን ታስባላችሁ? ማለት ሜላት እዛ መገኘቷ፣ ከዛ በኋላ አንተነ መምጣቱ፣ በዛ መሀል ደግሞ ልጅቷ መቅረቷ የሆነ ፊልም የሚያደርጉት በዚህ ነገር ፊልም የሚያደርጉት ነገር ይኖራል ወይስ ሁለቱ እርስ በርሳቸው የሚጣሉ ይመስላችኋል? እኔ አንድ ነገር ልንገራችሁ። ሜሉ ብዙ ነገር እየተጠራጠረች ነው። ገብቷችኋል ልላችሁ የፈለኩት ነገር ሰውየውን እየተጠራጠረች ነው። ይህም ነገር የሆነ የተቀነባበረ ነገር እንዳለ ይሰማቸዋል ብዬ አስባለሁ። ለእሱም ታስጠነቅቀዋለች፣ ለአቶ መስፍን ብዬ ነው የማስበው። ስለዚህ የሆነ ሀሳብ ላይ ይደርሳሉ። ሁለቱንም እነሱን ሁሉንም የመከታተል አይነት ነገር ሊኖሩ ይችላል ብዬ አስባለሁ። ለማንኛውም ለዛሬ የነበረን ቆይታ ይህን ይመስላል። ሽማግሌዎቹ ቢመጡ በጣም አሪፍ ነበረ። ቀጣይ ክፍል ምናምን ቀጣይ ሳምንት ላይ የምናየው ይመስለኛል። ሽማግሌዎች ተልከው ወይም ደግሞ እዝራ የማን ልጅ እንደሆነ የሚታወቅበት ክፍሎች ቅርብ ናቸው ብዬ ነው የማስበው። እስኪ ክፍል በጉጉት የምጠብቁት ሰዎች ላይክ፣ ሰብስክራይብ ምናምን አድርጉና እኔ ሪከመንድ አደርጋችኋለሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው ዘርፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ፕሮሌታችሁ ፕሮ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። ፒስ